ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ይሄ ነው፣ ጨርሻለሁ። ስለዚህ ያሳደገኝን ርህራሄን ያስተማረኝን ፍቅር ያስተማረኝን ኢየሱስ ክርስቶስን የኦርቶዶክሱን ኢየሱስ ክርስቶስ ነው የምከተለው። ከዚህ በኋላ እያንዳንዱ ጴንጤ ጭንቅላት ውስጥ አለ አንድ ሱፍ ለብሶ በከረባት የታነቀ አንድ ጠንቋይ ያለ እያንዳንዱ ጴንጤ ጭንቅላት ውስጥ ስንቶቹ ተሰባብረው። በነገራችን ላይ ጤነኞቹ እኮ አይመጡም እኮ ወጥተው እኮ ቤታቸውን ያሉት አስጠልቷቸው ማለት ነው። ስራችሁ ቀፏቸው። ጤነኛ አይምሮ ያላቸው ሰዎች አይመጡም ቸርች ራሱ ቤታቸውን ያሉት። ኢየሱስ ጌታ ነው ሃሌሉያ አታፈራ ስላልክ አይደለም። ከዛ ይሄንን ከየትም የለቃቀምከውን ልሳን እያልክ ዲዲዲዲ ታታታታ ፓፓፓ ይሄ አይደለም መንፈስ ቅዱስ ስራ። ስለዚህ ወጥቻለሁ። የመንፈስ ቅዱስ ስራ ርህሩህነት፣ ደግነት፣ ቸርነት ይሄ ነው። ክጄዋለሁ። ይኸው ከዚህ በኋላ አልከተለውም፣ ክጄዋለሁ። የሚያስጭካኔን ውስጥ የሚከት የሰው ልጅ ደም የሚያፈስ መራራ፣ የሰው ልጅ ሲራብ ሲቸገር ትንሽ እንኳን እንዲራራ የማያደርግ ንፉግነትን የሚያስተምር ርህራሄን የሚያጠፋ ከውስጥ ዝርፊያ፣ ሌብነት፣ ይህንን ነው እዚህ ውስጥ ያየሁት የተማርኩት። ጥላቻን አንዱ ቤተ እምነት ሌላኛው ቤተ እምነት ላይ እንደዚህ ነክሶ ጥላቻን ያየሁት። ስለዚህ የተማርኩት ነገር ይህንን ነው ከእናንተ ከዝርፊያ፣ ጥላቻ፣ ውንብድና፣ በክርስቶስ ኢየሱስ ስም ችርቻሮ፣ ሱቅ ዓለማዊ አይታወቅ፣ መጽሐፍ ቅዱሳዊ የሆነ አይታወቅ፣ ተደበላልቆባችሁ። ስለዚህ ክጄ ወጥቻለሁ ነው እንጂ ያልኩት ለወጣ ነው መንገድ ላይ ነኝ አይደለም ያልኩት። ክጄ ወጥቻለሁ። ከዚህ በኋላ እንደፈለጉትም አይደለም እስከዛሬ ድረስ ካየነው የባሰ ሌላ ጉድ ራሱ ገና መድረኩ ላይ ወንድና ወንድ ለእግዚአብሔር ክብር ተብሎ ወንድና ወንድ ሴክስ ማድረጋቸው አይቀርም፣ ፊት ለፊት እየተቀረጸ በካሜራ። ይሄን ደግሞ ይመጣል ይሄ ቀን። ስለዚህ ጥዬ ወጥቻለሁ። ሲፈልግ ቢደሰቱ፣ ሲፈልጉ ቢያጨበጭቡ፣ ሲፈልጉ ቢዘሉ አያገባኝም። ከዚህ በኋላ ምንም ያገባኝ ነገር የለም። ውስጥ ስላለው እኮ ነው እስከዛሬ የምናደደው። ከዚህ በኋላ ዳር ላይ እንደተቀምጠው እንደሚያላግጡት አሁን ኒኒኒኒ ናናናና ብሎ የሚደንሰው አይደል? እንደሱ እየደነስኩባቸው ዳር ላይ ቁጭ ብዬ አላግጥባችኋለሁኝ። የቀረውን ጉዳችሁን ደግሞ ቀስ እያልኩ እገልጣለሁ። እስከዛሬ ድረስ የተሸፈነ ጉድ አለ፣ ብዙ ጉድ አለ። እሱን ደግሞ ቀስ እያልኩ እገልጥላችኋለሁ። የሌለ የሰው ጆሮ ሰምቶት የማያውቀው ብዙ ጉድ አለ ገና። እናንተ እዚህ ጋር ለተገለጠው እና እዚህ ለተወራው ጉድ መስሎ ከተሰማችሁ ተሳስታችኋል። ጉድ አለ ከዚህ የባሰ። ስለዚህ የቤት ውስጥ ነኝ ያለሁት ብዬ ስላሰብኩ ነው እስከዛሬ ድረስ ስፋለም የነበረው። ስንት ነገር አጥቼ ማለት ነው። ስንት ያልደረሰብኝ ነገር የለም። ከዚህ በኋላ ግን ጨርሼ ወጥቻለሁ። ምድረ ወንበዴና ሌባ ዘራፊን ያለው ደፋሪ፣ ግብረ ሰዶም፣ ጨካኝ፣ አረመኔ፣ አውሬ፣ የሰው ደም አፍሳሽ፣ ገዳይ ይሄ ነው ያለው። ከዛ ሁሉም የተቃቅፎ አንድ ላይ ነው ተደጋግፈው ነው የሚሄዱት። ተመሳሳይ ናቸው በነገራችን ላይ መንፈሱ ራሱ ሼር ስለሚደራረግ ስጸልይ ሁል ጊዜ ተንበርክኬ ጌታ ሆይ ይሄ መንፈስ ውስጥ እንዳይገባ እያልኩ ጸልይ ነበር። እግዚአብሔር አምላክ ሆይ ከዚህ ጭካኔ አደራህን። እንደዚህ ለሰው ልጅ መንገድ ላይ አለቅስ ነበር። ዝም ብሎ ጎዳና ላይ ጥግ ላይ ለተቀመጠ ሰው በፊት ራርቼ በቃ እዚህ ጎዳና ላይ አሁን ቤተሰብ ኖሮት ቤት ኖሮት ልጆች ኖሮት መኖር የሚችል ሰውዬ የሆነ በቃ ጥግ ላይ ኩርምት ብሎ ሳይ አንጀቴ ራርቶ መንገድ ላይ እንኳን አልቅሽ የሚሄድ ልጅ ጭካኔ ነው የምትማሩት። በቃ ምንም አይመስለኝም። አሁን ጌታ ሆይ ይህንን ልቤን የነበረውን ይዤ የመጣሁትን ያንን እናቴ ከመንገድ ላይ ጠርታ 17 ሰው አስገብታ ምንድናቸው ሳትል ደርድራ ነው የምታበለው። ስለዚህ ያንን ይዤ የመጣሁትን ሩህሩህነትና ደግነት እንዳታሳጣኝ አደራህን እያልኩ እጸልይ ነበር። ጨካኝ ነው የምትሆኑት። ጨካኝ በቃ አብሮ የሚገባ የሆነ የጭካኔ መንፈስ፣ ረሃብ፣ ችግር ነው የሚገባባቸው አብሮ። ስለዚህ ጥዬ ወጥቻለሁ። የክርስቶስ ኢየሱስ መንፈስ ያለበት ቦታ ላይ ርህራሄ ያለ፣ ደግነት አለ፣ መተዛዘን አለ፣ ፍቅር አለ። ይሄ ከሌለ የኢየሱስ ፍቅር ኢየሱስ አይደለም ያለው ማለት ነው። የሚመለከው ሌላ ነው። ኢየሱስ ጌታ ነው ሃሌሉያ አታፈራ ስላልክ አይደለም። ከዛ ይሄንን ከየትም የለቃቀምከውን ልሳን እያልክ ዲዲዲዲ ታታታታ ፓፓፓ ይሄ አይደለም መንፈስ ቅዱስ ስራ። ስለዚህ ወጥቻለሁ። የመንፈስ ቅዱስ ስራ ርህሩህነት፣ ደግነት፣ ቸርነት ይሄ ነው። ስለዚህ ይሄን ደግሞ ስለሌለ ሰይጣን ነው ያለው እዚህ የሚመለከው። ሉሲፈር ነው ራሱ የኢየሱስን ስም መስሎ ገና አንታይ ክራይስት ዋናው የክርስቶስ ተቋሚው ራሱ እኮ ኢየሱስ ነው ብሎ ነው የሚመጣው። አሁንም ጴንጤ ሃይማኖት ውስጥ የሚመለከው ይሄ አጋንንት ነው። ለዚህ እኮ ነው አንዳንዱን የማይቆጣው። ሲቆጣ ሰምታችሁ ታውቃላችሁ? ውስጥ ሲጋፈጡ አይታችሁ ታውቃላችሁ? አይጋፈጡም። ተመሳሳይ ናቸው።
አንድ ሰው ተው ሲል ሰምታችሁ ታውቃላችሁ? ተው የሚሉትን እንኳን ራሱ እንዴት እንደሚቃጠሉ አታዩም? ትናንትና አብረው ሲያጨበጭቡ የነበሩት እዚህ ጋር ሲሰድቡኝ ትናንትና ከኔ ጋር የኔ ጀግና የኔ ጎበዝ ሲሉ የነበሩት እኮ የሙሸለቁኝ እኮ ነው በስድብ። እንደዚህ ናቸው፣ እንደዚህ አይነት ናቸው። ከነዚህ ጋር ማን ይቀጥላል? ስለዚህ ልወጣ ነው ምናምን ሳይሆን ያልኩት አሁን እንደዚህ ጄና አንስቼ አይደለ እዛ ሄጄ ራሴ ቀጥ ብዬ ገና ትንሽ ልጅ ሆኜ ነው የሄድኩት። ስለዚህ እጄን አንስቼ አይደለ የጴንጤውን ኢየሱስ የተቀበልኩት። ይሄው እጄን አንስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ይሄ ነው፣ ጨርሻለሁ። ስለዚህ ያሳደገኝን ርህራሄን ያስተማረኝን ፍቅር ያስተማረኝን ኢየሱስ ክርስቶስን የኦርቶዶክሱን ኢየሱስ ክርስቶስ ነው የምከተለው ከዚህ በኋላ። የወንበዴ መጫወቻ ሆነ። አንድ ናችሁ። አንድ እያንዳንዱ ጴንጤ ጭንቅላት ውስጥ አለ አንድ ሱፍ ለብሶ በከረባት የታነቀ አንድ ጠንቋ ያለ እያንዳንዱ ጴንጤ ጭንቅላት ውስጥ። ስንቶቹ ተሰባብረው በነገራችን ላይ ጤነኞቹ እኮ አይመጡም እኮ ወጥተው እኮ ቤታቸውን ያሉት አስጠልቷቸው ማለት ነው። ስራችሁ ቀፏቸው። ጤነኛ አይምሮ ያላቸው ሰዎች አይመጡም ቸርች ራሱ ቤታቸውን ያሉት ምድረ ቆሻሾች። ይኸውልሽ ያዳ ማለት ነው እንግዲህ ወንድሜ ነውና አታቸውም። ትናንትና ሲያሸበሽቡ እዚህ ጋር የነበሩ ሐሰተኛ ነቢያትን ተጋፈጥሽ እንደሆንሽ የኔ ጀግና የኔ ብርቱ ሲሉ የነበሩት እኮ እዚህ እየሰደቡኝ ያሉት አሁን ተገልብጠው ማለት ነው። እንደዚህ በአንድ ጊዜ ተከርበው እየሰደቡኝ ያሉት። ሲጀመር አጋንንት ነው የሚያመልኩ። አጋንንት ናቸው። በስንዴ የመጣ ነው። ስንዴ ተቀበለ ነው የተቀበለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ በኋላ አንድ 5 ሊትር ቆርቆሮ ዘይትና አንድ ኩንታል ስንዴ ተፈክመ ኢየሱስ ጌታ ነው። እንደዚህ ነው የገባው። የወላይታና የሀዲያ ሃይማኖት ነው። እኔ አያገባኝም። ከዚህ በኋላ አያገባንም። በስንዴ የመጣ ነገር እኛን አይመለከተንም። እኛ ኢየሱስ አለ ብለን እናትና አባታችን ጥለን ቤተሰባችን ጥለን ተወግዘን ነበር። ግን እስከ ዛሬ ድረስ ማንም ቸክ ሊያረገን እንደውም እንደ ነገረኛ እውነት ስትናገሪ ሃይማኖት እንደከዳሽ የምትቆጠሪበት ቤት ርህራሄ የሌለበት የጭካኔ ማዕት ያለበት ምን ያላደረጉኛል? እኔ እኮ ደስ አይበላቸው ብዬ እኮ ነው እዚህ መጥቼ የማላወራው። ስቃወም እንዲቀላል መስሎሽ ነው? ምን ያላረጋችሁኛል? ወጥቼ እኮ እዚህ ጋር እነሱን ላለማስደሰት እንዲሆንኩ እንደዛ ሆንኩ እኮ ማለለው እኮ መጥቼ እዚህ ጋር ላለማስደሰት እነሱን ብዬ ነው ሻፍኜ ዝም ምንም እንዳልተፈጠረ ወጥቼ እንደገና እንደ አዲስ የምቃወመው ማለት ነው። አውሬዎች እኮ ናቸው። ዘንዶ እናንተ ጋር ያለው። ስለዚህ እዚህ ዘንዶ መድረክ ላይ ከዚህ በኋላ አርምሽ የለ እኔ በጨነቀኝ ጊዜ በጣም ያዳህን እየጨቀጨቁት ባለው ጊዜ አንቺን ሸር ሲያደርገኝ ማለት ነው ጌታው ጥያቄ ልትመልሰው ነው መሰለኝ ብዬ ማለት ነው። ያዳህ የሚገርምሽ ወንድሜ ነው እና ከምልሽ በላይ ዋጋ ከፍሎ እምቢ ሲል ማለት ነው ከፓስተርነት እንትን አሁን ሰሞኑን ነው አልፈልግም ብሎ ወጥቷል። ኦልሬዲ ወጥቶ ማለት ነው እንግዲህ ይቅርታ በቃ በጌታ አይደለሁም ብሎ ተጠምቋል። ተጠመቀ። ልጆቹንም አስጠመቀ። አንቺ እኮ እያልሻለሽ እኮ ለማኝና ቆሻሻ ልብስ የለበሰ ነው። አንቺ ራስሽ እስኪ ሳትዘንጪ ሂጂ። ማን እንዲሰማሽ ከዋናው ወንበር የሚያስቀምጡሽና በጣም ሰላም የሚሉሽ ስትዘናንጨል ያስጠሉኛል። እኔ ሰውነቴ ሁሉ ይጸየፋቸዋል። እና ጌታ ሆይ ምን ውስጥ ነው የገባሁት? ምን ጉድ ነው የገባሁት እያልኩ ባለሁበት ጊዜ ማለት ነው እግዚአብሔር ቀንና ጊዜ አለው እንደዚህ አብራርቶ የሚያሳይሽ ጊዜ። እኛ እንደውም ይሄንን ኢየሱስን አናውቀው። በቃ በእነሱ ያየነውን ኢየሱስን የርህራሄ አምላክ ነው እንጂ ያረመኔ የድንጋይ ልብ አምላክ እኛ አናውቅም። ሰይጣን፣ ክፉ፣ አረመኔ ምን አይነት እንደሆኑ ማለት ነው። እና ከነዚህ ጋር እኛ እንደውም አሁን ግንኙነት የለንም። በቃ ከዛሬም ደግሞ እንደው እንትን ብለን ምናምን ብለን ነበር። አሁን ግን ማለት ነው አያስፈልጉም። በጣም ካረመኔ ጋር እኛ ግንኙነት የሚባል ነገር የለንም። እስቲ እግዚአብሔር ያውቃል፣ እሱ ያውቃል። ውዶች ይቅርታ ኤሊዬ፣ ውዶች ታብታቡን 100,000 አስገቡት፣ ሼሩን 5K ያስገቡትና ኮፕሪንክና ታብታብ አድርጉት። እንቀጥላለን። እነሱ ሐሳባቸውን ይሰጣሉ።
ሄሉ እኔ ከዚህ በኋላ በቃ ልክ ፕሮቴስታንት ቤት ውስጥ ኢየሱስ እንደ ግል አዳኝ አድርገሽ አድርጌ ተቀብያለሁ የሚለውን እጄን አዘርግተው እንደተቀበልኩት ሁሉ እጄን አንስቼ አንድ ነገር ልንገርሽ ስለሰው ዛሬ የኔ ቆንጆ በርቺ ጀግና ያለሽ ነገ ደግሞ አይንሽን ላፈር የሚል ሰው ነው አበሻ። እንዴ እኛ የምንከተለው አንድ አለ እውነት ክርስቶስ ኢየሱስ የተባለ ያ ኢየሱስ ደግሞ ለድሆች የሚራራ ድሆችን የሚቀበል ድሆችን የሚያጽናና የተራቡትን የሚያበላ የታመሙትን የሚፈውስ በጣም ቁስላም የሆነን ሰውን ቁስሉን አጥቦ አይዞ ልጄ ብሎ የሚያቀፍ ኢየሱስ ነው። ሽቶ ካልተቀባችሁ እኔ ጋር እንዳትመጡ የሚል ከሆነ ያ ኢየሱስ አይደለም፣ ወይም ደግሞ እውነተኛ አምላክ አይደለም እየተከተሉ ያሉት በቃ። እና ካስታወሳችሁ የሆነ ቦታ ሽቶ ካልተቀባ ካላማረብህ አትምጣ፣ እኔ ጥሩ መዓዛ ነው የምፈልገው ያሉ በግልጽ የሚናገሩ ነቢያቶች ነበረዋል። እዚህ የራሳቸውን ነብይ ብለው የሚቆጥሩ ሐሰተኞች። እንደነዚህ አይነት ሰዎች ከሆኑ የተከተሉ ጤነኛውን ኢየሱስ አይደለም፣ ትክክለኛውን ኢየሱስ አይደለም። ስለዚህ ሁላችሁ ሼር አድርጉ፣ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉላት። ያዳም ስላለ ያዳም ፓስተር ነበረ